በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ኅዳር የሚነበብ የሚጸለይ ሰማያዊን ክብር የተከተለ ምድራዊውንም ክብር የናቀ የዚህንም ዓለም ማለፍ ያሰበ የቅድስት ኢየሉጣ ልጅ የቅዱስ ቂርቆስን የገድሉን መጽሐፍ ማንበብ እንጀምራለን። የዚህ ዓለም ፍቅር ጠፊ ነውና ለቅዱሳንም የመንግሥተ ሰማያት ርስት ተሰጠ። የቅዱስ ቂርቆስን ገድል በመስማት ላመንን ለእኛም ከእነርሱ ጋር በኢየሩሳሌም ሰማያዊት ይክፈለን። ሁላችሁም የጥምቀት ልጆች በጌምድር በምትባል አገር የታየ ታላቅ ታምርን እንነግራችሁ ዘንድ ስሙ። ለምስክርነት የተከለለች የቅድስት ኢየሉጣ ልጅ በቅዱስ ቂርቆስ ስም በባህር ላይ የተሰራች ቅድስት ኢየሉጣም በእግዚአብሔር ስም ታምና ወደ ቤጌምድር አገር ደረሰች። ጻዕዳማይ አገር ከዚያም ወደ አትሪብ አገር ሸሸች። ከፍልስጤም አገር እስከ ዳን ተሰደደች። ከልጇ ጋራም ወጣች። የእግዚአብሔር መልአክም ወረደ፣ በጀርባውም አዘላት፣ በክንፉም ተሸከመናት፣ በጣናም አቆማት። የእግዚአብሔር መልአክም ተናገራት፣ በዚህም ባህር ቤታችሁ ተሠራ አላት። ምድራዊ መዝገብ አይደለም ሰማያዊ ነው እንጂ። ቅዱስ ወንጌል የሚያረጀውን ነቀዝ የሚያበላሻውን ሌቦች ቆፍረው የሚያገኙትን ምድራዊ ገንዘብ አሰብስቡ እንዳለ ሌባ የማያገኘው ነቀዝ የማያበላሸው ሰማያዊ ድልብን ሰብስቡ እንጂ። መዝገብ በሰው ልብ አለና። ዳግመኛም የሥጋ ብርሃኑ ዓይንህ ነው እንዳለ እናንተም እንደርሱ የዓለም ብርሃን ናችሁ። ብርሃናችሁም በዓለም ያበራል። በባህር ውስጥ ያሉ ብዙዎች አጋንንትም ከእናንተ ፈጽሞ ይሸሻሉ። በባህር ዳር ውስጥ ያለች ምድርን ይወርሷታል። በባህር ውስጥም አሳና አንበር ይኖራሉ። በአሳውና በአንበሬውም ላይ በጣና ውስጥ ታላቅ መስቀል ይቀመጣል። እኩያን አጋንንትም አይቀርቡም። በቤጌምድር ሁሉ አባር ቸነፈር እንዳይሆን እስከ ዛሬም አለ። ምድራዊ መዝገብም አይጠቅምም። የሚጠቅምስ ሰማያዊ መዝገብ ነው። ዓይንህ ከታመመ ሥጋ ሁሉ ጨለማ ይሆንብሃል። ዓይንህ ብርሃን በሆነ ጊዜ ሥጋ ሁሉ ብርሃን ይሆናል። ከጌታው የሚበልጥ አገልጋይ ከላከውም የሚበልጥ ሐዋርያ የለም። ስለዚህ እላችኋለሁ ለሰውነታችሁ ለምትበሉት፣ ለምትጠጡት፣ ለምትለብሱትም አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸውም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያርጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰሎሞንስ እንኳን በክብሩ ሁሉ እንደዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁንም እንዴት! እንግዲህ ምን እንበላለን፣ ምንም እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። የእግዚአብሔር መልአክም ቅድስት ኢየሉጣን እንዲህ ተናገራት፣ ከሁሉ በፊት የልጅሽ ቤተ ክርስቲያን ከዚህ ይሠራል። የልጅሽም ቁመቱ እንደ ዛፍ ይረዝማል፣ ፍሬው እንደ ዝግባ ይበዛል። ወደ ቤቱ ሌቦች አይገቡም። የሚፈነቅልም ቢሆን አባር ቸነፈርም ቢሆን የምትወዱትን ሁሉ ሰዎች ያደርጉላችኋል። እናንተም እንዲሁ አድርጉላቸው። ኦሪትና ነቢያት በጠባቡ በር ገብተዋልና ወደ ጥፋት የምትወስድ በሯ ሰፊ ናትና በውስጧም የሚገቡ ብዙዎች ናቸው። ወደ ሕይወት የምትወስደዋ የምታስጨንቅና እጅግ ጠባብ ናት። እናንተ የምትገቡባትን ሌሎች አይገቡባትም፣ አሞሮቹም አያዩዋትም። እንዲህም ሲላት በልቧ መንፈስ ቅዱስ መላባት። ስለ ልጇም ታላቅ ጸጋ በላይዋ ላይ ሆነ። ያችንም የጣና አገር በውስጧ እንደ ዓሣ እየተገዙ አረባውያን ይኖሩባታል። በውስጧም የሚቀመጡ ሁላቸው ይሸሻሉ። ልጅሽም እንደ ከዋክብት የብዙዎች አባት ይሆናል። ከዋክብት ማለት አብያዝ፣ አብያዝም ማለት ሰማዕታት ማለት ነው። እርሱም የሰማዕታት ኃይል፣ የኃጥአን ብርሃን፣ የሕዝብን መድኃኒት፣ ለሚያምኑ በስሙ ቤተ ክርስቲያናትን ለሚሰሩ ተስፋቸው ይሆናል።
በሰማያት ክብሩ ብዙ ነውና። ክፍሉም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሞት 70 ዓመት ካለቀሰ ከዮሐንስ ጋር ይሆናል። በሀገሩ ለሚኖሩ በተድላ በደስታ መሪ ነው። ከገንዘባቸው ለበዓሉም መታሰቢያ ለሚሰጡ ከሕያው አምላክ ዘንድ ይለምንላቸዋል። የቸነፈር ሕማም እንዳይወርድ ከእግዚአብሔር ዘንድ ለእንስሶቻቸው ይለምንላቸዋል። መታሰቢያውን ለሚያደርጉ ለኀጢአታቸው ስርየት ይለምንላቸዋል። ይህ የ3 ዓመት ሕፃን እንዲህ ያለ ጥበብና ልቦና የተሰጠው ነው። በመንግሥተ ሰማያት ጃንደረባ የሆነ እንደዚህ ያለ ሕፃን አይገኝም እያሉ ቅድስት ኢየሉጣም የእግዚአብሔር መልአክ እንደነገረኝ ይሆንልኛልን አለች። ይህን ብላ የእግዚአብሔር መቀመጫ ወደሆነ አንድ ቤት ቶጤን የሚባል እግዚአብሔር ጥቂት ቀን ወደ ተቀመጠበት ሄደች። ከእርሱም ጋራም ተገናኘች። የእግዚአብሔርን ታምራቱን ሁሉ እስከ መንፈቀ ሌሊት ተጨዋወቱ። ከዚህ በኋላ እንደ ሰው ሁሉ ተኛች። ብርሃናውያን ከዋክብትና ጨረቃን ከእነርሱ ጋር በራእይ አየች። በደብር ገዳም የሚቀመጥ ሰው አየሁ አለች። በዚያም ገዳም ዘወትር ይቀመጣል። የራሱም ጸጉር ሁለመናው ይጋርደዋል። ልቤም ወደ እርሱ የሚሄድ መሰለኝ። ይህ ምንድን ነው ብዬ ወደ እርሱ ሄድሁ። ባየኝም ጊዜ ወደ ድንጋይ ሽጦች ገባ። ያን ጊዜ እንደ እኔ ሰው እንደሆነ አወቅሁ፣ ተናገርኩትም። የእግዚአብሔር ሰው ሆይ ክርስቲያናዊም አልሁት። ወደ እኔ ትመጣ ዘንድ እለምንሃለሁ፣ እኔም በረከትን አገኛለሁ። ዝምም አለ። ዳግመኛ ለመንኩት፣ መለሰልኝም። ስለ መጣሁም ጠየቀኝ። በዓለም ነፃነት የመጣህ አይምሰልህ። እኔ ለዓለም ግዛት አልመጣሁም፣ የዓለም ግዛትስ ጠፊ ነው አልሁት። እኔም የጽድቅን እርሻ ሁሉ ትነግረኝ ዘንድ ወደ አንተ መጣሁ። ለእውነት የሚያምረውን ሁሉ ጠይቅ ዘንድ ወደ አንተ መጣሁ። አንቺ ማነሽ አላት። ሀገርሽስ ወዴት ነው? አባትና እናትሽስ እነማን ናቸው? እናት ወገን መስለሽኛልና ድንግልም መስለሽኛልና የፊትሽም ደም ግባት ያማረ የሚያስደንቅ ከየትስ መጣሽ? ተናገረችውም። ለዘመን ጊዜ ጥቂት ጥላና መጠጊያ እንደተሰጠኝ ወደ አንተ መጣሁ አለች። ከእኔና ከልጄ ጋር እግዚአብሔር አለና። አባትሽ ማን ነው? እናትሽስ ማን ናት? አላት። እንዲህም አለች፣ አባቴና እናቴ ወገኖቼ ፍልስጤምና ዳን ገለብጣን ናቸው። ልብ የሌለው ልቡ እንደ ፈርዖን የጸና ከአላዊ ከካሃዲ ጋር አጋቡኝ። ያለ መብል ያለ መጠጥ ምንም ምን አያውቅም፣ ሃይማኖትም የለውም። ልጅ ወለድኩ፣ መጠኑም የ2 ዓመት ሆነ። ከዚህ በኋላ መስፈርት የሌላቸው ሰራዊቶችን ትቼ ተሰደድሁ። ይህን ያክል አልተደፋፈርኩም። ልጄም በሐሳቡ የ30 ዓመት ልጅ ይመስል ነበር። እንደ እርሱም በጥበብ በእውቀት ያለ አይገኝም። የኦሪትም ነቢይ ማደሪያዬን አሳይሽ ዘንድ በውስጧም ታድሪ ዘንድ ነይ አላት። የእግዚአብሔር መልአክ የነገርሽንና ሰላም ያለሽን ትነግሪን ዘንድ በውስጧም የእግዚአብሔር ጸጋ ነበር። ይህንንም ብሎ መጠጊያ ማረፊያ ሰጣት። የዕለት ምግብም ሰጣት። የአዳምና የሔዋን የሴትና የኖህ የሴምም በረከት ባንቺ ላይ ይደር አላት። እሷም እንደ እርሱ መረቀችው። ከዚህ በኋላ ትንሽ መኝታ ተኛች። በሕልሟም የእግዚአብሔር ነቢይ ከእርሷ ጋር ተኝቶ አየች። ልጇም በቀኙ ተኝቶ ነበር። እንጀራና ጽዋም መጣ። አብረው ይበሉ ይጠጡም ነበር። ዳግመኛም በባህር መካከል የብርሃን መሰላል ተተክሎ አየች። በዚያም መሰላል ሕፃናት ይወጡበት ይወርዱበት ነበር። በመሰላሉም ይጫወቱ ነበር። በመሰላሉ ስርም ታላቅ መስቀል ነበር። በዚያም ቦታ የሚኖሩ አጋንንት እንደ ጢስ ይሆናሉ። የሚወጡ የሚወርዱ ሕፃናትም ፊታቸው እንደ አብያዝ ነው። በሕልሟ ያየችውንም ለእግዚአብሔር ነቢይ ነገረችው። ሕልሟንም ተረጎመላት። ከሰማይ ሲወርድ ያየሽው ጽዋ አብረን የምንጠጣው እኔ ከእናንተ ጋር የምስክርነት እንደም እሳተፋለሁ አላት። በዚያም መሰላል የሚወጡ የሚወርዱ ሕፃናት መንግሥተ ሰማያት ጃንደረቦች ናቸው። ባህሩም ጣና ነው። መስቀሉም ያጋንንት ጸር ነው። ዓይናቸው በሚያጠፋ ገንዘብ በእሳት ፍም የሚያቃጥላቸው አሉ። እንደ አመድ የሚፈጯቸውም አሉ። እስከ 7 ቀን መንገድም ያህል የሚሰዳቸውም አሉ። እንደዚህም ተረጎመላት። እግዚአብሔርንም አመሰገነች። የማይገባኝ እንደ ሊቀ ሰማዕታት ቅዱስ ጊዮርጊስና እንደ ነቢዩ ዳዊት ጥበብንና እውቀትን የተመላ ይህን ሕፃን ሰጠኸኝ እያለችም ይህንን ብላ ተነሳች።
ያም የእግዚአብሔር ነቢይ ወደምትሄድበት መንገድ ዓይኖቹን አቀና። በባህርና በየብስ በወደብ በጸጥታ ወደሚኖሩ ሁሉ ለሚላክ ለምሕረትና ለይቅርታ የተላከ የእግዚአብሔርን መልአክ ቅዱስ ገብርኤልንም አየ። የክርስቶስን ስም ለሚጠሩ ከነቢያትና ከሐዋርያት ከጻድቃንና ከሰማዕታት ጋር ሁሉ በሁሉ ዓለም የመላእክት አለቃ ቅዱስ ሚካኤል መንገዱን እየመራቸው ሄዱ። ብዙዎች አጋንንትም ድል ይነሳቸው ዘንድ ከጣዖታ አገር ደረሰ። ያም ሕፃን እጁን በትምህርተ መስቀል አማተበ። 141 የሚሆኑ ሁሎች አጋንንትም እንደ ጢስ ተበተኑ። ወደ ታላቅ ዛፍም ገቡ። ያም የገቡበት ዛፍ ርዝመቱ 17 ክንድ ያህል ነበር። ሕፃኑም ዓይኖቹን ወደ ሰማይ አቀና። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እየተደሰትኩ እኔም በመጣሁ ጊዜ ወደዚች አገርም በተመላለስኩ ጊዜ 3 ቀን በገዳም በገባሁ ጊዜ ወደ ደሴትም በገባሁ ጊዜ እያለ ሕፃኑም አባቱን ወደ ቀናች ሃይማኖት ይመልስ ዘንድ ወደ አምላኩ ለመነ። ሕፃኑም አዋቂ ከእናቱ ማኅፀን ጀምሮ አስተዋይ ነበርና ጸለየም። ረዳቴና ተስፋዬ አታሳፍረኝ አለ። ለአሕዛብም ስላቅ አታድርገኝ፣ ልመናዬም ለሚያሰቃዩኝ ሳቅ መዘባበሻ እንዳይሆን ረዳቴ አምባ መጠጊያዬ አቤቱ አምላኬ ብሎ ጸሎቱን እስከ መጨረሻው ጸለየ። ልመናቸውም ተሰማ። የእግዚአብሔር መልአክም ወደ እርሱ ወረደ። የምትወደውንም ከአምላክህ ከእግዚአብሔር ለምን አለው። ሕፃኑ ቅዱስ ቂርቆስም ጀመረ። እኔም ጥቅምት 15 የልደቴን በዓል የሚያደርግ የልቤ ልመና እንዲሆን እወዳለሁ አለ። እስከ 40 ትውልድ ኃጢአቱን ታስተሰርይ ዘንድ ዳግመኛም አባቴ ይመለስ ዘንድ እወዳለሁ አለ። ይህን ሲለምን መድኃኒታችን ኢየሱስ ክርስቶስ መጥቶ ሕፃኑን ቂርቆስን ለምን ትለምነኛለህ አለው። ፍጻሜ የሌለው የገድልህ ድካም ብዙ ነውና የምስክርነትህ ፍጻሜ ጥር 15 ሐምሌ 19 ቀን ነውና። ቅዱስ ቂርቆስም አምላኩን አምላኬ ያለ መከራ መንግሥትህ አይገኝም አለው። ስለ ከሃዲ ቆዝሞስ እለምንሃለሁ። አምላካቸውን ስለማያውቁ ባሮች አሕዛብም ሰውስ እግዚአብሔርን የሚወድ ከሆነ የሰው ልመናው ይደረጋል። እኔም ወደ አባቴ ሄዳለሁ አለው። ጌታችንም ስለ ልደትህ ለምነኝ አለው። ሕፃኑም ከሁሉ ይልቅ ልደቴን እወዳለሁ፣ የተመኘሁትን የእናቴን ተምኔትም ስጠኝ። እሱም በሰጠኸኝ ጊዜ ሥጋዬን ለእሳት እሰጣለሁ፣ እናቴም ለእሳትና ለሰይፍ ሥጋዋን ትሰጣለች። መድኃኒታችንም ሕፃኑን አለው፣ መታሰቢያህን ያደረገ ስምህን የጠራ በዓልህን በተወለድክበት ቀንም ያከበረ ማደሪያው በሰማይ ካንተ ጋር ይሆናል። እስከ 40 ትውልድም እምርልሃለሁ። ዕጣንና መባ ስንዴ የሰጠውን እስከ 7 ትውልድ እምርልሃለሁ። መንፈሳዊ ማህሌትን ያመሰገነ በቤት የተማጸነውን እስከ 3 ትውልድ እምርልሃለሁ። በማህሌት በእጅ በማጨብጨብ በእግር በማሸብሸብ ያመሰገነውን በመጀመሪያ አስራት ይሁን። ይህን ብሎ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በታላቅ ምስጋና ወደ ሰማይ አረገ። ቅዱስ ሕፃን ቂርቆስም አምላካችንን አመሰገነ። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ይህን ሁሉ የምሕረት አስራት የሰጠኝ እግዚአብሔር ይክበር ይመስገን እያለ አምላኩን አመሰገነ። በዚህም ቃል ኪዳንህ የቤትህን ልጆች ሁላችንን ጠብቀን ለዘላለሙ አሜን። ወደ ቀደመው ነገር እንመለስ። ያ ሕፃንም ወደ አባቱና ወደ ሁሉ ሰዎች ሄደ። ወደ ሰላም መንገድም ወደ ቀናች ሃይማኖትም ይመልሳቸው ዘንድ መቄዶንያ የምትባል ወደ አባቱ አገርም ወደ ሮሜ ሄደ። እናቱም የሀገሩን ሰዎች ባየቻቸው ጊዜ የፊቷ መልክ ተለወጠ። የሀገሩም ሰዎች ንጉሡን ሥራየኛ ሴት እኔ ክርስቲያን ነኝ የምትል ወደ ሀገራችን መጣች አሉት። ንጉሡም ጭፍሮቹን በስቃይ ያሰቃያት ዘንድ ወደ እኔ አምጧት አላቸው። ይህን ብሎ ከጭፍሮቹ ጋር መጣ። እሱ ባሏ እንደሆነ አወቀችው፣ እርሱ ግን አላወቃትም። ለመንግሥተ ሰማያትም ጃንደረባ የሆነች እናቱ ቅድስት ኢየሉጣም ብፁዕ ቅዱስ ቂርቆስን ይዛ ንጹሕ ልብስን አለበሰችው። ሕፃኑም የ2 ዓመት ያህል ነበር። ልብሶቹም የመንግሥት ልብሶች ነበሩ። አፉንም ይገልጥ ዘንድ አዘዘችው። ወደ አባቱም ወሰደችው። አባቱም ቅዱስ ቂርቆስን አላወቀውም። ሕፃኑም ጥበብና ማስተዋልን እንደ ሐዋርያት
እንደ ሰማዕታትም የተመላ ነበር። በአባቱ ፊትም ቆመ። እርሱ ግን አላወቃቸውም፣ አእምሮውንም የሳተ ነበርና። የቅዱስ ቂርቆስ እናትም ወደ ልጇ መጣች። ባሏም ሚስቱ እንደሆነች አላወቀም። አለችውም፣ እኛ ስደተኞችና እንግደኞች ነንና ስደተኛን እንዳታውቅን ያወቀው ይህን ሕፃን ትሻለህ አለችው። ጠየቃት፣ መረመራትም፣ ሚስቱ እንደሆነችም ነገረችው። ዳግመኛም የመሰደዷን ጊዜ ነገረችው። ከአፍራት ሰዎች ጋር እንዳይጨመሩ ከአገር ውጭ እንዲቀመጡም አደረጋቸው። ያም ከሃዲ በቅድስት ኢየሉጣና በልጇ በቅዱስ ቂርቆስ ላይ ሰይጣናዊ ቅናትን ቀና። በመንፈቀ ሌሊትም መረመራት። ከሰራዊቴና ከባለሟሎቼ ጋር እኔ ለምሰዋላቸው አማልክቶቼ ነይ ሰዊ አላት። ካልሰዋሽ ከልጅሽ ጋር አሰቃይሻለሁ አላት። እሳትም የሚያነዱትንም አዛለሁ። ወደ ወደድኩትም ልጅሽን ካንቺ ጋር ከነ ልብሰ መንግሥቱ ያወጣችኋል። በእኛ ላይ በጎ ነገር ተናገር አለችው። እኛስ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ፍለጋና አሰር እንከተላለን። በጎዳናህም አንሄድም። ሥጋችንንም ብታጠፋ ነፍሳችንን ግን ማጥፋት አትችልም። ይህንን ስትል ንጉሡ ተበሳጨ። የራሱንም ፀጉር እስከ ሰይፍን ያዘ። ቅድስት ኢየሉጣንም ደበደባት። ልጇ ቅዱስ ቂርቆስንም መታው። እንደ ድንብላል ለመውቃት ያየ ሁሉ ይደነግጥ ነበር። ያም ከሃዲ ይመለከተው፣ ጥርሱንም ያፋጭ ነበር። የሚያደርገውንም አጣ። የሰይፉም ስለት አልነካቸውም። ሕፃኑ ቅዱስ ቂርቆስም አንተ መኮንን ሰውና አማልክትን የማታውቅ አለው። እግዚአብሔርም ከእኛ ጋር በቀንና በሌሊት በዘመናት በክረምት በበጋ በሰዓቱ ሁሉ ከእኛ ጋር የሚኖር ነው። ጥቂት ነገር እንነግርህ ዘንድ ስማ። ሰውና እንስሳትን የሚጠብቁ መላእክት አሉ። በሰዓቱ ሁሉ መማለጃ ጉቦ አይቀበሉም። በእኛ ላይ በተበሳጨህም ጊዜ ያለ እግዚአብሔር ፈቃድ አንጠፋም። የራሳችንም ፀጉር ቢሆን በሰማይ ዋጋው ብዙ ነውና በአምላካችንም ካመንህ ርስትህ ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብም ጋር ይሆናል። ንጉሡም ይህን ነገር ሰምቶ ነገርህ ይበቃናል፣ አንተ ተናጋሪ ከእጄ የሚያድንህ ማን ነው? ወደ እባቦችና ወደ እፉኝት ቤት ይወስዱት ዘንድ አዘዘ። በመርዛቸው ይነድፉትና በጥፍራቸውም ይፎጭሩት ዘንድ በጥርሳቸውም ይነክሱት ዘንድ በምላሳቸውም ይልሱት ዘንድ ብቻውን ወሰዱት። ቅድስት እናቱ ኢየሉጣንም ብቻዋን ወደ ቀበሮዎች ቤት ወሰዷት። ሕፃኑም በእባቦችና በሰበዳት መካከል ዘመረ። አብሯቸውም 7 ቀን ተቀመጠ። ለጌቶቻቸው እንደሚያገለግሉ አገልጋዮችም እየታዘዙት ኖሩ። ከእናቱ ጋር ሕፃን እንደሚጫወት ከእርሱ ጋር የሚጫወቱም ነበር። ወዳጅም ከወዳጁ ጋር እንደሚጨዋወት ባዩትም ጊዜ ፈጽመው ይደሰቱ፣ እንደ ጥጃም ይዘሉ ነበር። ንጉሡም ቅዱስ ቂርቆስን ምን እንደሆነ ያዩት ዘንድ አዘዘ። መልእክተኞቹም ያዩት ዘንድ ሄዱ። በእባቦችና በእፉኝት መካከል ቁሞ አገኙት። ከመልእክተኞችም አንዱ እባቡ አየው። ተበሳይቶም በመርዙ ነደፈው፣ ሞተም። ጓደኞቹም ሸሹ። ንጉሡም ሌሎቹን ሰዎች በችኮላ ሰደደ። የት ሄዱ? መልእክተኞችንስ ምን አገኛቸው ብሎ ላከ። ሄደውም ሙቶ በድን ሆኖ አገኙት። አለቀሱ። ታላቅ ልቅሶንም አደረጉ። የመልእክተኞቹንና የባለሟሎቹን ልቅሶ ሰምቶ ይህ መሰሪ ሕፃን መልእክተኛዬን በሰራ የገደለውን አለ። ጽኑ ታላቅ ሐዘንንም አዘነ። ከዚህም በኋላ እጆቹንና እግሮቹን አስረው ሕፃኑን ያመጡት ዘንድ አዘዘ። መልእክተኞቹም ዳግመኛ ሄዱ፣ አዩትም። ቁሞ ሲጸልይ እንዴት ነህ አሉት። ንጉሡም አንተ ሕፃን እንዴት ነህ ይልሃል አሉት። ሕፃኑም የታለ አላቸው። እኔ ችግረኛ ምስኪን ነኝና በምን ወደ እኔ መጣ አላቸው። እኛ በንጉሡ ትእዛዝ ወደ አንተ እናስር ዘንድ መተናልና። ንጉሡም አንተ በስራዬ መልእክተኛዬን ገደልከውን ይልሃል አሉት። እኔም ከገደልኩት ንጉሥ በእኔ ላይና በሙቱ አስቀድሞ ይፍረድ። እንዲህም ሲባባሉ እባቦችና እፉኞች መጡ፣ በመርዛቸውም ነደፏቸውም። እኩሌቶቹ ሞቱ፣ እኩሌቶቹም ሸሹ። ወደ ንጉሡም ሄደው ያዩትን ነገር ነገሩት። ሕፃን ቅዱስ ቂርቆስም በኋላቸው ሄደ። ወደ ንጉሡም ደረሰ። በፊቱም ቆሞ ንጉሡን አንተ ንጉሥ ትባላለህን አለው።
የሰማይና የምድር ንጉሥ እያለ በምን ሥራ መልእክተኛህን ገደልኩት? አንተ ንጉሥ ከሆንክ ከእርሱ ጋር አፈራርደኝ። ያ ከሃዲ ንጉሥም አንተ የመሰሪ ልጅ ነህ፣ አንተም መሰሪ ነህ አለ። በእውነት በሥራይ ሰዎችን ትተናኮላለህና። ይህንም ብሎ የብረት ጋን ያመጡ ዘንድ አዘዘ። እሳትና ውሃን ጨመሩ፣ አፈሉትም። ወደ ውስጥም ሕፃኑን ጨመሩት። ውሃውም ፈላ። ሕፃኑም አንድነት ለ1 ሰዓት ተቀመጠ። ውሃውም አለቀ። ቅዱስ ቂርቆስም ብቻውን በዳዊት ቃል እየዘመረ ቀረ። ቅዱስ ቂርቆስም ምድርን መታ። ስሙ መሳቴ የሚባል ጋኔንም ሰውን ሁሉ ያስት ዘንድ ገባ። እኔም የአናንያ የአዛርያ የሚሳኤል አምላክ ሆይ ወደ አንተ ጸልያለሁ። ይህን የሚያስት የምድር አሕዛብንና ሰዎችን በመርዙ የሚገድል ይህን ከሃዲ ትነድፈው ዘንድ እኔን ተመልከተኝ። በሁሉ ላይ ሥልጣን ስጠኝ። በነገሥታቱ በመኳንንቱ ስም ይመሰገን ዘንድ መሳፍንቱም ፈጽመው ያመሰግነዋል። ሕፃኑ ቅዱስ ቂርቆስም ወደ አምላኩ ወደ እግዚአብሔር እንደዚህ ለመነ። በዳንኤል በአብዶል በጠላቱ በማሳልዋ እናም የሕዝቡ ጠላት የሆኑ ሰውን እንዳይገድሉ ያሰለጥነው ዘንድ እንደዚህም ሲጸልይ የምሕረት መልአክ ቅዱስ ሚካኤል በራስጌው፣ ቅዱስ ገብርኤልም በግርጌው፣ ሱራፌል በቀኙ፣ ኪሩቤልም በግራው ይቆሙ በክንፋቸው የሚጋርዱት ነበር። ያለ ሕፃኑ ቅዱስ ቂርቆስ ማንም አያያቸውም ነበር። እሱም መላእክትን እጅ ይነሳቸው ነበር። አንተ ሕፃን ጀግናና ታጋይ፣ በገዳዮቹ ፊት የሥጋና ሞት የማትፈራ ይሉት ነበር። ቅዱስ ቂርቆስም ተደነቀ። ቅዱሳን መላእክትንም እዚህ ምን ትሠራላችሁ አላቸው። እንጠብቅህ ዘንድ ከእግዚአብሔር ዘንድ ተልከናል አሉት። አንተ ችግረኛ ምስኪን ነህና። ቅዱስ ቂርቆስም እስከ መቼ ነው አላቸው። እግዚአብሔር እስካዘዘን ጊዜ ነው አሉት። ከእኔ ጋር የምትኖሯቸው ዘመኖች ስንት ናቸው አላቸው። ጠላቶችን ድል እስከምናደርጋቸው ድረስ ነው አሉት። በዛፉ ውስጥም ጠላትህ አለና ወደ እርሱ እንሂድ፣ ድል እናደርገው እንይዘውም ዘንድ። ሕፃኑም እሺ አላቸው። ፈጥነው ወደ እርሱ ሄዱ። ያም ሰይጣን በታላቅ ቃል ወዮልኝ ወዮልኝ እያለ ጮኸ። ለቅዱስ ቂርቆስና ለባልንጀሮቹ መሳቂያ መሳለቂያ ሁኛለሁና። ሕፃኑም ያዘው፣ በጽኑ ሰንሰለትም አሰረው። የአጋንንት ማሰሪያቸውም የእግዚአብሔር ቃል ነው። የልብ ጭከናና ንጽሕና ከእርሱ ጋር ነበር። ይኸውም የአጋንንት ጠላታቸው ነው። ከዚህ በኋላ ሕፃኑም ያን ሰይጣን ስምህ ማን ነው አለው። ሰይጣኑም ሕዝብን አሳች ነው አለው። ሕፃኑም ሥራህ ምንድን ነው አለው። ሰይጣኑም ሰዎችን እተነኳኮላለሁ አለው። መምህራንንም ልቦናቸውን እንነጥቃለን፣ በፈቃዳችን በዝሙት ከሴቶች ጋር እናፋቅራቸዋለን። ዳግመኛም እኛ ለዓለም ሰዎች አባር ቸነፈር እንሆናለን፣ እኩሌታችን ለእንስሳት ሕማም እንሆናለን። ሕፃኑም መግረፊያ የሚሆን ወይራ ያመጣ ዘንድ አዘዘው። ፈጥኖም አመጣ። ዳግመኛም 40 ክንድ ምድር ይቆፍር ዘንድ አዘዘው። እንዳዘዘውም አደረገ። 3 ጊዜ መሸከም የሚችለውን ያህል ድንጋይ ያመጣ ዘንድም አዘዘው። አመጣም። ሕፃኑም መልሶ ሥራዬን አየሁን አለው። እኔ 100 ሰዎች ማንሳት የማይቻላቸው ታላቅ ድንጋይ ታመጣ ዘንድ አዘዝኩ። ያም አሳይ ሰይጣን መለሰ፣ አንተ ሕፃን ትእዛዝህ የሽማግሌ ትእዛዝ ነው አለው። የምትለኝን ሰማው፣ እኔም ማንሳት በረታኝ። የሚቻልህ ምንድን ነው አለው። ሰይጣኑም የማስት እኔ ከጓደኞቼ ጋር ወደ ነገሥታቱና ወደ መኳንንቱ ልብ በመግባት በመሳፍንቱም አደባባይ ፊት እናስቀጣችኋለን። ሰማዕታትንም እኛ ሰዎችን መስለን እናሳስራቸዋለን። ዳግመኛም ወደ እሳት ምድጃ ይጨምሯቸው ዘንድ እናስገድዳለን። አናንያንና አዛርያን ሚሳኤልንም ያስፈረድንባቸው እኛ ነን። ናቡከደነፆርንም አስገደልኩት፣ ሁላቸውንም በሥልጣን አስቀመጥናቸው። ዮሐንስን ራሱን ያስቆረጥኩት እኔ ነኝ። የሄሮድያዳንም ልጅ የመጥምቁ ዮሐንስን ራስ በጻሕል ወደ እናቷ እንድትወስድ አስገደድኳት። በንጉሡ ሄሮድስ ፊትም ዘፈነች። ስትዘፍንም ከእርሷ ጋር ነበርኩ። በአረብ ልጓምም ለጎምኳት። ዘፈንንና ጨዋታን ዝሙትንም የሚወዱ ሁሉ እድል ፈንታ ይሆናሉ። እኔም በራሳቸው ቆማለሁ እቀመጣለሁም። ሕፃኑም አንተ አሳች የሚያድንህ ማን ነው አለው። እንደዚያን ጊዜ ዛሬ የምትሠራ የመሰለህን
ብሎ በወይራ እንጨት ፊቱን መታው። ከእርሱ ጋር ከሚከተሉት አንዱንም ያዘው፣ ቀድሞ ወደ አጎደጎደው ወሰደው። ያንንም ድንጋይ አምጥቶ በውስጡ አገባው፣ በዚያም ድንጋይ ዘጋው። በትምህርተ መስቀልም አማተበ። ያ ሕፃንም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም የሚያምኑ ሰዎችን የሚጣላንና የሚያስት ሰይጣንን ገሰጸው። እስከ አምላኬ መምጣት ድረስ በውስጧ ተቀመጥ አለው። ሰይጣኑም ጓደኞቼ ሁሉ እያሉ ብቻዬን ለምን ያስከኝ አለው። ሕፃኑ ቅዱስ ቂርቆስም ጓደኞችህ እንደ ሸምበቆ ይቀጠቀጣሉ፣ እንደ ሜዳ ጭቃም ይወድቃሉ አለው። ያም ሰይጣን መለሰ፣ እኔ እንግዲህ ቤትህ ወደ ተሠራበት ስምህን ወደሚጠሩ ሁሉ መታሰቢያህንም ወደሚያደርጉ አልሄድም አለው። ይቅር በለኝ እንጂ ከዚህ ከጠለቀ ጉድጓድም አውጣኝ፣ መውጫ በሌላት ወጥመድም ካስቀመጥከኝ ምን ሥልጣን አለኝ አለ። የሕፃኑ ቅዱስ ቂርቆስም መልሶ ይህን የምትለኝንስ ፈቃዱን ለሚያደርጉ ሁሉ የሚሰጣቸው አምላኬ ይሰጠኛል አለው። አንተ መሳቲ ለገሃነም ዕድል ፈንታ ታስዝ ዘንድ ተለምናለህን? ለሚያምን በመከራው ብዛት ወደ አምላኬ የሚማጸነውን የለመኑትን ሁሉ አምላኬ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ይሰጣቸዋል። ሰይጣኑም አንተ ሕፃን የሚከተሉህ ምን ያህል አሉ አለ። 18,073 ናቸው አለ። ሰይጣኑም ጓደኞቼስ 2,000,4,076 ናቸው አለ። ሕፃኑም በልቡ ሳቀ። ሕፃናት አባት እናታቸውን ባዩ ጊዜ እንዲስቁ አንተ አሳጭ፣ በሰራዊትህ ብዛት እኔ እንደምፈራ ይመስልሃልን? አለው። ያ ሰይጣንም ጓደኞቼ ሁሉ ጣና ይቀመጣሉ፣ ከእነርሱም 60 ክንድ ያህል ሆኖ የሚወጣ አለ። ዓይኖቻቸው እንደ ነደ እሳት ናቸው፣ እነሱም ይጸኑባቸዋል። ሰራዊቶቻችንም ከሰራዊቶቻችሁ ይበዛሉ አለው። ያም ሕፃን መለሰለት፣ በሰራዊት ብዛት ድል ማድረግ የለም፣ በአምላኬ በሁሉ ፍጥረት አምላክ ኃይል ነው እንጂ በሌላ አምላክ አይምሰልህ። የአናንያ የአዛርያ የሚሳኤል አምላክ ነው እንጂ እነሱን ያዳናቸው ያድነናል። አንተስ መብልህ የእሳት ትንታግ፣ መጠጥህ እንደ ክረምት ውሃ ፍላታቸው የሚፈስ ቃቄርና አቄር ይሁን። አምላክህም አምላክ አይደለም፣ በዚያች ጉድጓድ ልትቀመጥ ይገባሃል። ጓደኞችህም በወጡ ጊዜ ከእነርሱ ጋር ትጫወታለህ። አዘብዝበኝ፣ አታድክመኝም፣ በውስጧም ለዘላለም ተቀመጥ አለው። ያም ሰይጣን በእግዚአብሔር ፈቃድ ታላቅ ጸጋ የተሰጠው በመንግሥተ ሰማያት ጃንደረባ የሆነ የቅድስት ኢየሉጣን ልጅ ቅዱስ ቂርቆስን የሚያስተው መሰለው። ሰይጣኑ ግን በፊቱና በቅዱስ ቂርቆስ አምላክ ባመኑት ሁሉ ፊት አፈረ። ሕፃኑንም የቱጋን መላእክት ወዳጅ ሆነ። በምድር ከሚያልፍ ጋር አልተጫወተም። ወርቅና ብርን የሚያበሩ ልብሶችንም አልወደደም። የአባቶቹን የአብርሃም የይስሐቅ የያዕቆብን ርስት ተካፈለ እንጂ የምስክርነት አክሊልንም ተቀበለ። የክርስቶስ ሃይማኖት ስለሌለው በአባቱም ያዝን ነበር፣ ልቡ ጠዋት ማታ እንደማያውቅ ዝንጉ ሆኗልና ያጋኔን ልቦናውን ፈጽሞ ይማርከዋልና። ከዚህ በኋላ ሌላ ሰይጣን የታመነ ቸር መስሎ ወጣ። አንተ ጎልማሳ ሰውን ሁሉ ትበትናለህን? አለው። አንተም ሰውን ትተናኮላለህ ትለኛለህ። ሰይጣኑም በሰማያት መካከል በበሬ አምሳል መጣ። የቅድስት ኢየሉጣ ልጅ በቅዱስ ቂርቆስ አገር በጻዕዳ ማይ ውስጥ ያሉትን ያስታቸው ዘንድ መጣ። ኢየሉጣም ልጇን ልጄ ስማኝ ልንገርህ አለችው። የእናትህ ቃሌንም አድምጠኝ፣ ልመናዬንም ተቀበል። ጎልማሳ ሙት በዚህች አገር አለና የዘመዳችን ልጅ ነው። ሁላቸው ከሃዲዎች ወደ አምላካችን ይመለሱ ያምኑም ዘንድ በእግዚአብሔር ኃይል አስነሳው። የእግዚአብሔርን ድንቅ ሥራዎችና ታምራቱንም ይማር ዘንድ ከእኛም የልቦናችንን ጭካኔ ይማር ዘንድ አንተ የ3 ዓመት ብላቴና ልጅ ስትሆን እውቀታችን ነህና በአምላክህ ማመንን አንተ እንድታስተምር እነዚህ ሕዝቦች ስለ ሞተ ሕዝባቸው ያለቅሳሉና እነሱም በኀጢአት የተጠመቁ ናቸው፣ ስሬት የላቸውምና። ሰይጣንም የአምላካቸውን ሕግ እንዳያውቁ ይማርካቸዋል። ሕፃኑም እናቴ ሆይ መልካምን ወደሚያደርግ ወደ አምላኬ ከተመለሰ እኔ ጸልያለሁ አላት። ሰይጣን ባሴረው ስቃይ እንዳይማርከው እኔም የሰማይ ስቃይን እፈራለሁ፣ የምድር ግን አላፊ ነው።
አሕዛብን ነጣቂ ተኩላ እንዳይነጥቃቸው ፈራለሁ። ስለዚህም እሰጋለሁ። ዋዩ ነበልባሉ እሳቱ የማይጠፋ ፍሙም እንደ ክረምት ውሃ የሚፈስ መስፈርት ፍጻሜ የሌለው የገሃነምን ነገር ሰምቼ አለቀስኩ። ይህንን ሲጨዋወቱ ያ ሙት በአልጋ መጣ። ሰይጣንም አይቶ ወደ ሰዎቹ ሮጠ። ሙቱን ወዴት ትወስዱታላችሁ? ወደ አባቱ መቃብር ትቅበሩት አላቸው። እንደዚህም በቅናት አላቸው። ይህንን ያለ ያን ሙት ካስነሳው ይህ ሕፃን ሁሉን ሰው ይማርካል፣ በአምላኩም ያምናሉ፣ ድል ይነሳቸውም ነበር። ዳግመኛም ራሱን ማዳን የማይችል ሙት የሚያስነሳ ይመስላችኋልን? የስራየኛ ልጅ ስራየኛ ይህን ሰው የት አገኛችሁት አላቸው። እንዲህም እንደ ሰው ተናገራቸው። ይህን ሙት ከሰደዳችሁትስ ሰው ሁሉ በአምላኩ ያምናል። እስከዚያም የሙቱ ሽታ ይሸታችኋል፣ ሕማምም ይሆናችኋል። ሰይጣኑም ግድ አላቸው፣ እሺም አስባላቸው። በዚህም ምክንያት ቀበሩት። ሕፃኑም አልሰማም አላወቀም ነበር። እናቱም ሁሉ እንደሚተኛ ተኛች። በውሃ ዳር እንደቀበሩትም በሕልሟ አየች። የመቃብሩንም በር በላዩ ላይ ዘጉ። ዘመዶቹና የሚያውቁት ያለቅሱለት ይጎበኙትም ነበር። እንዲህም አየች። ከመኝታዋ ነግታ ለልጇ ለሕፃኑ ራእዩን ነገረችው። እርሱም ያን ሰምቶ ደነገጠ። የቅድስት ኢየሉጣ ልጅ ሕፃኑ ቅዱስ ቂርቆስም አዘነ። ለሙቱም ይለምንለት ዘንድ ወደ መቃብር ሄደ። ሕሊናውንና ዓይኖቹን በማቅናት በላዩ ላይ ጸለየ። የወንድ ባሪያህንና የሴት ባሪያህን ልመናቸል የማትል እያለ የኃይልህን ሥራ ይማር ዘንድ ግዛትህንም ያውቅ ዘንድ ችሎታህንም የወንድ ባሕሬንና የሴት አገልጋይህን መታመን ችላ አትበል። ምን ከንፈር ነው? ምንስ አንደበት ነው ምስጋናህን መፈጸም የሚቻለው? ለግዛቶችህ እናቴ ምስጋና አቀረበች። እኔም የአሳይ ሰይጣን የዚህን ዓለም ሰዎች የሚጣላ ድል እንዳይነሳቸው ለምንሃለሁ። ከሥላሴም ጸናሁ እንዳይል በጎቹንም ከእረኛቸው ስር ነጠቅኩ እንዳይል እንዲህ ሲል ጩኸቱ ወደ ሰማይ ተሰማ። የእግዚአብሔር መልአክ ቅዱስ ገብርኤልም ወደ እርሱ መጥቶ እነሆ ተነሳ አለው። እግዚአብሔር የልብህን ፈቃድ አደረገልህ። ሂደህ ያንን ሙት ሰዎችና መላእክት በሚያመልኩት በመድኃኒቴ በአምላኬ በኢየሱስ ክርስቶስ ስም ተነስ በለው። ተራሮችም ኮረብቶችም ዘወትር ያመሰግኑታል። ስፍር ቁጥር የሌላቸው በባህርና በየብስ የሚኖሩ ሙታንና ሕያዋን ፍጥረት ሁሉ ያመሰግኑታል። ከዚህ በኋላ ሕፃኑ ቅዱስ ቂርቆስም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ያን ሙትም አነሳው፣ ባረከውም። የሕይወት ብርሃንና የጽድቅ ተስፋንም ሰጠው። አባቱና እናቱ ቤተሰቦቹን ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑት። ሰይጣንን ድል የነሳና ያሳፈረውን ቅዱስ ቂርቆስንም አመሰገኑት። ሁላቸው የአንበሶች የተኩላ ሰራዊትና የምድር አራዊት እየፈሩ እየራዱ ከምትሃት ጋር ወደ እርሱ መጡ። ያንን ሕፃንም በፊቱ አልተናገሩም። እግዚአብሔር ጠላቶቹ ሰይጣናትንና የአሕዛብንም ሕዝብ ሁሉ ጠላቶች ድል ማድረግንም ሰጠው።